ሕያው ገጸ በረከት ዘ ጊፍት። ደራሲ ዳንኤል አስቴል፣ ተርጓሚ ያሬድ ብርሃኑ። በየመጽሐፍት ዓለም ተዘጋጅቶ የቀረበ ክፍል 6። ይሁን እንጂ ከአንድ ሰዓት በኋላም አልመጣም። ሥራ ቦታ ስልክ ስትደውል የሚያነሳ አልነበረም። አሁን ሥጋ በሚገባ ተጠብሶ ተሰናድቷል። የብስጭት መንፈስ አደረባት። ከምሽቱ 2 ሰዓት ከሩብ ሲሆን ቶሚና እናቱ ራታቸውን በሉ። በ3 ሰዓት አባትየው ደስ ደስ እያለው እቤት ሲደርስ ብዙ እንደጠጣ በግልጽ ይታወቅበታል። እሺ ባካችሁ፣ ሴትየዋ ለለውጥ ያህል ራት አዘጋጀች። ለመሆኑ ምን ተገኘ ዛሬ? እያለ በጋለ ስሜት ጉንጯን ሊስማት አጎነበሰ። ግን አልተሳካለትም። አቅጣጫውን ሳተው። እራት በ1 ሰዓት እንደሚቀርብ ስነግርህ በ12 ሰዓት ላይ እመጣለሁ አልከኝ። እኔማ ቤተሰባችን ከእንግዲህ እራት አብረን መብላት መጀመር አለብን ብዬ ነበር። ቶሚ ንግግሯ ለጊዜው ድንጋጤ የለቀቀበት፣ ግን ቆይቶ ከእንግዲህ እንደዚያ ሊሆን እንደማይችል ሲረዳ ነገሩን ለማንሳት ጊዜው ገና እንደሆነ ተገነዘበ። ምግብ ቤት ውስጥ ካዘጋጀሽ ሰነባበትሽ፣ ዘነጋሁት። ያልሰከረ ለመምሰል በጥንቃቄ ከጠረጴዛው አጠገብ ተቀመጠ። ለነገሩ ያህል ነው እንጂ በማርፈዱ ብዙም አልተስማማውም። እንደዚህ ሞቅ ብሎት መጥቶ አያውቅም። በእርግጥ ላለፉት 7 ወራት ሕይወቱ የተመሰቃቀለ ስለነበር በስሩ የሚያስተዳድራቸው ሠራተኞች 1-2 ውስኪ እንበል ስላሉት ግብዣቸውን መቀበሉ አይፈረድበትም። ሌላ ቃል ሳትተነፍስ ሊዝ እራት አቀረበችለት። ያቀረበችለትን እራት በመመልከት በጣም ተደነቀ። የኔ ፍቅር፣ ስጋው በጥሩ ሁኔታ ነው የተዘጋጀው። ከተበላሸ እንደማይጥመኝ ታውቂያለሽ አላት። ሳህኑን ከእጁ ላይ ነጥቃ በላዩ ላይ የነበረውን ምግብ ቆሻሻ ማጠራቀሚያ ውስጥ ገለበጠችውና ሳህኑን ዕቃ ማጠቢያ ገንዳ ውስጥ ወረወረችው። ያንን ከፈለክ ከ3 ሰዓት በፊት ወደ ቤት ግባ። ጆን ከ2 ሰዓት በፊት እንዴት ይጥም እንደነበር መሰለ አለችው ጥርሷን ነክሳ። በንዴት የተናገረችው ኩም አደረገውና ሊዝ፣ አዝናለሁ። ቶሚ መኖሩን ጭራሹን ረስታ ከዕቃ ማጠቢያ ገንዳው አጠገብ ቆማ ዞራ ገላመጠችው። በአእምሯቸው ከአኒ ጋር የተለያቸው አይነት ስለሚያስቡ አዘውትረው ይዘነጉታል። ፍላጎቱን ለማሟላትም ግድ አልነበራቸውም። እነርሱም ክፉኛ በሐዘን ፍላጻ ስለተወጉ ሊረዱት ብቁ አልነበሩም። ጆን፣ ከእንግዲህ መተዛዘኑ የቀረ መሰለኝ አይደለም እንዴ? ያኔው አንተ ትብስ አንቺ ትብሽ ተባብሎ መተሳሰቡ ሁሉ ከእንግዲህ ዋጋ የለውም። ሁላችንም ተስፋ ቆርጠናል። ተስፋ መቁረጥ የለብንም አለ ድንገት ቶሚ። ያንን ቀን ማር ቤት ተስፋውን ስላለመለመችለት እርሱም ሊያጽናናቸው ሐሳባቸውን ሊጋራቸው ፈልጓል። እኛ አሁንም በሕይወት እየኖርን ነው። አንተስ ብትሆን እንዲሆነን ብታየን ደስ አትሰኝበትም? ለምን ግን አብዛኛውን ጊዜያችንን አብረን ለማሳለፍ አንሞክርም? ሁልጊዜ ምሽት ላይ ሳይሆን አልፎ አልፎ ማለቴ ነው። ለአባትህ ንገረው በማለት ሊዝ ኮስተር ብላ ተናገረች። ከዛ ጀርባዋን ሰጥታቸው ወደ ዕቃ ማጠቢያው ገንዳው ዞረች። ልጄ ረፍዷል ሲል ትከሻውን መታ መታ አድርጎት ወደ መኝታ ክፍሉ በፍጥነት ገባ። ሊዝ ዕቃዎቹን አጣጥባ ከጨረሰች በኋላ አፏን እንደከደነች በጸጥታ ከቶሚ ጋር አዲሱን የመጽሐፍ መያዣ አስተካከለች። በሚቀጥለው መጪው ዓመት ለትምህርት ቤት መጽሐፍት ያገለግሉታል። ለልጇ ስላቀዱት ዕቅድ ከአንዳንድ ነገር በስተቀር ብዙም አላወራችውም። ከዚያም አመስግናው ወደ መኝታ ክፍል ገባች። ያቺ ድሮ በጋለ ስሜት ቤቱን ታሞቀው የነበረችው እናቱ ባለፉት 7 ወራት ወደ በረዶነት ተለውጣለች። ከገጿ የሚነበበው የመሰላቸት የጭንቀትና የሐዘን ስሜት ብቻ ነው። ከሁኔታው ማናቸውም ከአኒ ሞት የሚጽናኑ አይመስሉም ነበር።
መኝታ ክፍል ስትገባ ባለቤቷ ጆን ልብሱን ሳያወልቅ ከአልጋው ላይ ተኝቷል። ለረጅም ጊዜ ትኩር ብላ ስትመለከተው ቆይታ ፊቷን አዙራ በሩን ለመዝጋት ወደ በሩ ተራመደች። ምናልባትም በመካከላቸው የተፈጠረው መራራቅ ምንም አያስከትልም። ሐኪም ዘንድ በቅርቡ ቀርባ ከእንግዲህ እንደማትጸንስ ተነግሯታል። ለነገሩ አኒንም በመከራ ስለነበር የጸነሰችው መሞከሩም አስፈላጊ አይደለም። እንኳን አሁን በ47 ዓመት ዕድሜዋ ቀርቶ ወጣትም ሆና በስለት ነበር የምትይዘው። አሁንማ ከእንግዲህ በምንም አይነት የመውለድ ተስፋ እንደሌላት አረጋግጦላታል። አኒ ከመሞቷ ቀደም ብሎ የያዛት ብርድ ነው ካሉበት ምሽት ወዲህ ደርሶባት አያውቅም። ከዚያን ወዲህ ፈጽሞ ከባሏ ጋር ወሲባዊ ተራክበው አልፈጸሙም። በዚያን ምሽት ሥጋዊ ፍላጎታቸውን ለማርካት መነቃቃታቸውን ሁለቱም እርስ በርሳቸው ራሳቸውን ይወቃቅሳሉ። ታዲያ ከዚያን ወዲህ የወሲብ ፍላጎት መታሰቡ ራሱ ይዘገንናቸዋል። በበኩሏ ከማንም ጋር ሩካቤ ሥጋ መፈጸምም ሆነ በጣም መቀራረብ፣ ያንን ያህል ሌላ ሰው ማፍቀርና መንከባከብ፣ ከዚያም ሲለዩዋት ማዘኑን አትፈልግም። ከጆንና ቶሚም ጋር ሳይቀር ተቆራርጣለች። ሙሉ ለሙሉ ባህሪዋ የተለወጠው የውስጥ ሐዘኗን ለመሸፈን ስትል ነው። የጆን የስቃይ ስሜት ፊት ለፊት ይነበባል። የሚወዳትን ትንሿን ልጁን ብቻ ሳይሆን ወንዱንም ልጁንና ሚስቱን ነው ያጣው። ያደረበትን የሐዘን ስሜት የሚጋራው ሰው እፎይታ ለማግኘት በመሄድ የሚጽናናበት ቦታ የለውም። ከማንም ሌላ ሴት ጋር አንሶላ መጋፈፉን አለመፈለጉ እንጂ በላይዋ ላይ መወሸሙን ይችላል። እርሱ የሚፈልገው ድሮ ከዚያም በፊት የነበረው አይነት ሕይወታቸው መመለሱን ነው። ተመልሶ ሊገኝ የማይችል ነገር ነው የሱ ፍላጎት። ከእንግዳ ወይንም ከታናሽ ልጁ ጋር የምትነጋገር ይመስል ሂድና የሌሊት ፒጃማህን ልበስ አለችው። በአንድ ወቅት ታፈቅረው የነበረችው ሴት ሳትሆን እንክብካቤ የምታደርግለት ነርስ ትመስላለች። ለጥቂት ደቂቃ ዙሪያውን ለመለየት አልጋው ጠርዝ ላይ ተቀምጦ ከተረጋጋ በኋላ ቀና ብሎ አስተዋላት። ሊዝ፣ ዛሬ ማታ በተፈጠረው ሁኔታ በጣም አዝናለሁ። እኔ እንጃ ቤት ገብቼ እንደ ጥንቱ እንደ ጠዋቱ ሕይወትሽን መምራትሽን ረብሾኝ ይሆናል። ሆነ ብዬ ለመበጥበጥ ያደረግኩት ነገር ግን አይደለም። ይሁን እንጂ ተረብሿል። ሕይወት ራሷ በጥብጠዋለች። ተመልሳ ሳትመጣ ለዘላለሙ ጥላቸው ሄዳለች። ትንሿን አኒን ከእንግዲህ በታምር በዐይነ ሥጋ ሊያዩዋት ሊያገኟት አይችሉም። ምንም አደል፣ አንድ ቀን እንደገና እንጽናናለን። የእሷ አነጋገር ከምሯ እንዳልሆነ ያስታውቃል። ትሰሪልኛለሽ? በእውነት እጅሽን ከምር ናፍቄያለሁ። በዚያን ዓመት ሁሉም ክብደት ቀነሱ። ያለፉት 7 ወራት ለሁሉም የመከራ ጊዜ ስለነበር ሰውነታቸው መክሳቱ በግልጽ ያስታውቃል። ጆን እያረጀ መጣ። ሊዝ የተከተፈችና ሥጋዋ የተሸበሸበ መሰለች። በተለይም ከእንግዲህ እንደማትጸንስ ከተነገራት ወዲህ ብሶባታል። የገላ መታጠቢያ ክፍል ገብቶ ፒጃማውን ለብሶ ተመለሰ። የአፉ ሽታ ሁሉ ጠፍቶ በንጹሕ ገላው ካጠገቧ ተኛ። ይሁን እንጂ ስሜቷ እንደ በረዶ ቀዝቅዞ ጀርባዋን ሰጥታ ዞራ ተኛች። በጨለማው ሊዝ፣ ይቅር የምትይኝ ይመስልሻል? ምንም ያጠፋው ጥፋት ስለሌለ ይቅርታ አስፈላጊ አይደለም። ድምጿ የጣረ ሞት ይመስለዋል። ምናልባት ያንን ቀን ምሽት ዶክተሩን ቤታችን እንዲመጣ ብንጠራው ኖሮ ብርድ ነው ብዬም አቅልዬ ባልነገርኩሽ። ዶክተሩ እስቶውን እንደተናገረው ከሆነ ምንም ለውጥ አያመጣም አለችው። ሆኖም በተናገረችው ቃላት እምነት ያላት አትመስልም። የእሱም እንደዚያው። በጣም አዝናለሁ አለና እንባ እየተናነቀው ወደ እርሷ ዞሮ እጁን ትከሻዋ ላይ አሳረፈ። ምንም አልተንቀሳቀሰችም። እንዲያውም ከናካቴው
ይባስ የቀዘቀዛትና እንደ ድንጋይ የደረቀች መሰለች። አዝናለሁ ሊዝ። እኔም እንደዚያው አለች በዝቅተኛ ድምፅ። ፈጽሞ ግን ወደ እርሱ አልዞረችም። ዞር ብላም ፊቱን አላየችውም። በዚያ የጨረቃ ብርሃን ከአልጋው ተጋድሞ ድምፁን አጥፍቶ እያለቀሰ እንደነበር አላየችውም። እርሷን ብትሆን እምባዋ ከጉንጮቿ እየወረደ ትራሷን እንዳራሰው አላየባትም። በተለያየ ውቅያኖስ ውስጥ እንደሰጠሙ ሁለት የተለያዩ ሰዎች ነበሩ። በዚያኑ ምሽት ቶሚ ክፍሉ ተኝቶ ስለ እነርሱ ሲያስብ ከእንግዲህ እንደ ጥንቱ ለመሆን ተስፋ እንደሌላቸው አወቀ። ክፉኛ በሐዘን እንደተጎዱ ግልጽ ሆኖለታል። ሐዘናቸው የላቀ ስለነበር መጽናናት ይከብዳቸዋል። እርሱም በበኩሉ ታናሽ እህቱን ብቻ ሳይሆን ቤቴ የሚለውና መኖሪያውን እንዲሁም ወላጆቹን ጭምር ነበር ያጣው። ታዲያ ስላጣው ነገሮች እያብሰለሰለ ተኝቶ ሳለ የሚያጽናናውና ፈገግ የሚያደርገው ነገር ቢኖር ማርቤትን ነገ የማየት ተስፋው ነበር። ረጅም እግሮቿን፣ ብሩህ ቀይ ጸጉሯ፣ የሚያስገርም አሮጌ ሸሚዟንና በሐይቁ ዳርቻ የተወዳደሩትን ሩጫ አስታወሰ። በሺህ የሚቆጠሩ ነገሮችን ሲያብሰለስል ቆይቶ በመጨረሻው ማርቤት አኒን ይዛ ሐይቁ ዳርቻ ስትዘዋወር እያለመ እንቅልፍ ወሰደው። እሁድ ዕለት ከቀትር በኋላ ታዋቂው የፊልም ተዋናይ በርትራን ካስተርና ዲቦራ ኬር የሰሩትን ፍሮም ሂር ቱ ኢተርኒቲ የተሰኘውን ፊልም ሁሉም በደስታ ተመለከቱ። በክንዱ አቅፏት ፈንዲሻና የታሸገ ለስላሳ መጠጥ እየጠጡ ፊልሙን ተከታተሉ። ታዲያ ዲቦራ በፊልሙ አሳዛኝ ታሪክ ምዕራፉን እያለቀሰችው ነበር። በመጨረሻም ሁለቱም ታላቅ ፊልም እንደሆነ ተስማሙ። ከዚያም ወደ መኖሪያዋ በመኪና ሲያደርሳት የሚቀጥለውን ሮብ ከቀትር በኋላ እንዴት እንደሚያሳልፉ ዕቅድ አወጡ። በመካከሉ ሲገናኙም ሳትጠይቀው ስለዘነጋች ከወላጆቹ ጋር ባለፈው ምሽት ራት ሲመገቡ የነበረውን ሁኔታ በትህትና ጠየቀችው። በእርግጥ በጣም ጥሩ መንፈስ አልነበረም። አባቴ ከሥራ በኋላ ከሆኑ ሰዎች ጋር አምሽቶ መሰለኝ በጊዜ ቤት አልመጣም። ያም በመሆኑ እናቴ ያዘጋጀችውን ሥጋ በጣም ስለተጠበሰና አባቴ በመጠጥ ኃይል ሞቅ ብሎ ስለመጣ በጣም ተበሳጨችበት። ጥሩ ምሽት የሚባል አይነት አልነበረም። ምሽቱን በአብዛኛው ሲነታረኩ ነው ያሳለፉት። እንደሚመስለኝ ሁኔታዎች መለወጥ ባለመቻላቸው የተበሳጩ ይመስለኛል። አንዱ ሌላኛውን ማጽናናትና መረዳት አልቻሉም። ማርቤት በአጋጣሚው ልቧ ተነካ። መኖሪያዋ በረንዳ ላይ ቁጭ ብለው ሲያወጉ የተመለከተቻቸው ቤት አከራይ ከሰው ጋር ተቀራርባ ስትዝናና በማየቷ ደስ ተሰኘች። ሴትየዋ ማርቤትን ስለምትወዳት በየጊዜው ሰውነቷ እየከሳ መሆኑን በመቆርቆር ነግራታለች። ማርቤት ግን ክሳቷ ለጊዜያዊ እንደሆነና እንዲያውም ሰውነቷ እየጨመረ መምጣቱን ተገንዝባለች። ምንም እንኳን ሥራ ቦታ የምትለብሰው ሽርጥ መጀመሪያ ስትቀጠር ከነበረበት ሁኔታ እየተሰቀለ ወደፊት ቢወጣም እስካሁን እንዳያስነቃ ለመደበቅ ችላለች። ቶሚ በደስታ እናስ ሮብ ምን አሰብሽ? ወደ ሐይቁ ተመልሰን እንሄዳለን? አዎና፣ እንዲያውም ለዚያን ቀን የምንበላውን ምሳ እንዳዘጋጅ ብትፈቅድልኝ እዚሁ ማዘጋጀት እችላለሁ። መልካም። ምን ትወዳለህ? በበኩሉ ከእርሷ ጋር አብሮ መዋሉን ብቻ ነው የሚፈልገው። ከቤቷ ደጃፍ ደረጃው ላይ አጠገቧ እንደተቀመጠ ሰውነቷ በጣም ተጠግቶ ሲተሻሸው ደስ ይለዋል። ይሁን እንጂ እቅፍ አድርጎ ሊስማት አሁንም አልደፈረም። ሁለመናዋ ልቡን ይማርከዋል። በተለይማ በጣም በሚጠጋጉበት ጊዜ ልቡ ከውስጡ ይዘልበት ይመስል ይደነግጣል። ሆኖም በክንዱ ወደ እርሱ አስጠግቷት ለማቀፍ ወኔው ይከደዋል። ከአጠገቧ ተቀምጦ እያለ የስሜቱን መረበሽ ብትገነዘብም በወላጆቹ አሳዛኝ ገጠመኝ ይሆናል በሚል አሰበች። ገና እኮ 7 ወሩ ነው። እየዋለ ሲያድር እያገገሙ ይመጣሉ።
ትንሽ ታገሳቸው። ምናልባትም እናትህ ወደ ሥራ ተመልሳ ስትገባ ሁኔታዎች ጥሩ አዝማሚያ ይይዛሉ። ጭንቅ እያለው ያኔ ጭራሽ ቤት ስለማትውል በቀን ውስጥ ለተወሰነ ሰዓት ብቻ ነው የምትሰራው። አሁን ግን ለእኔ ስትል ሙሉ ቀን ቤት መዋል አስፈላጊ እንዳልሆነ ያመነችበት ይመስለኛል። ደግሞም ትክክል ናት። ትምህርት ቤት ከጀመርኩኝ እኔም ከ12 ሰዓት በፊት ቤት አልገባም። የወላጆቹ ዕድሜ ምን ያህል እንደደረሰ ስለምታውቅ ግራ ተጋብታ ከእንግዲህ ሌላ ልጅ የሚወልዱ ይመስልሃል? ስትል ጠየቀችው። እርሱም የሚያሳስበው ይኸው ነበር። ቢሆንም ይሆናል ብሎ ስለማያምን ራሱን እየነቀነቀ እናቴ ዕድሜዋ 47 ስለደረሰ ልጅ ለመውለድ ዕድሜዋ የገፋ ይመስለኛል። እኔንም የወለደችው በመከራ በመሆኑ ከእንግዲህ የመውለድ ፍላጎት እንዳላቸው እርግጠኛ አይደለሁም። ስለዚህ አንስተው አውርተውም አያውቁ። በፈገግታ ወላጆች ልጆች ባሉበት ስለዚህ አይነት ጉዳይ መወያየት አይወዱም። እያፈረ ልክ ነሽ፣ እኔም እንደዚያ ገምታለሁ። መጪውን ሮብ እንዴት እንደሚያሳልፉ ከተወያዩ በኋላ ሰኞ ወይንም ማክሰኞ ዕለት ሬስቶራንት መጥቶ እራቱን እንደሚበላ ቃል ገባላት። ጁሊ ማር ቤት ከቶሚ ጋር እየወጣች እንደሆነ ስለገመተች ሬስቶራንት በመጣ ቁጥር ይቀልዱባታል። ነገር ግን ሁሉም እንደ ቶሚ አይነት ጨዋ ወጣት ጋር በመወዳጀቷ ስለተደሰቱ ለጨዋታ ያህል እንጂ ሊያበሽቋት ፈልገው አልነበረም። በመጀመሪያ አንድ እግሩን ቀጥሎም በዝግታ ሌላኛውን አንስቶ ከተቀመጠበት ተነሳ። ስሜቱን በመቆየቱም ሆነ በጣም በመዘግየቱ እንዲታወቅበት ስላልፈለገ ግራ እየገባው መልካም ሌሊት በማለት ተሰናበታት። ፈጽሞ ግራ የተጋባችበት የጭንቀት ወቅት ነበር። በሩን ከኋላዋ ዘግታ ወደ መኝታ ክፍሏ የሚያወጣውን ደረጃ በትካዜ እንደተዋጠች ወጣች። በመጨረሻው እንዴት አድርጋ ያለችበትን ሁኔታ ሐቁን እንደምትነግረው አሳሰባት። በሚቀጥለው ቀን ከሰዓት በኋላ ሬስቶራንት መጥቶ ጎበኛት። ከዚያም በቀጣዮቹ 2 ቀናት ከሥራ ስትወጣ ወደ መኖሪያዋ ሊያደርሳት መኪናውን ይዞ መጣ። ሮብ ቀን ግን እርሷን ከቤቷ ከመውሰዱ በፊት አኒን ሊጎበኝ ማልዶ ከተቀበረችበት የመቃብር ስፍራ ሄደ። የመቃብሩን ዙሪያ እያጸዳ ሳለ አንዳንድ ጊዜ ያወራታል። ታዲያ ዛሬም ጠዋት ስለ ማር ቤትና ምን ያህልም እንደምትወዳት ነገራት። ሁኔታውን ላየው ከአካባቢው ከበቀሉ ዛፎች ላይ አንዱ ላይ ተቀምጣ ወደ ታች አዘቅዝቃ የምታየውና እርሱም በቅርቡ ስላጋጠመው ሁኔታዎች የሚያወጋላት ይመስላል። ሯጭ ናት፣ ብታያት የምትወጃት ይመስለኛል። ታዲያ በዚህ ወቅት ነበር ስለ ማር ቤትና ስለ ታናሽ እህቱ በማሰብ ፈገግ ያለው። የማር ቤት አንዳንድ ነገሯ አኒ ብትኖርና 16 ዓመት ቢሞላት የምትሆነውን አይነት ልጃገረድ ያስታውሰዋል። ሐሳባቸውን በግልጽ ፊት ለፊት የመናገር አስደሳች ቀልዶችና ቁም ነገር አውራራቸው በጣም ይቀራረባል። ሁሉም ሰው ለዘላለም አብሮ ለመኖር አይደለም የተፈጠረው ስትል ልታጽናናው ማር ቤት የነገረችውን ቃላቶች እያስታወሰ የመቃብሩን ዙሪያ የማጽዳት የዕለት ተግባሩን ያከናውን ነበር። ማር ቤት እንዳለችው የተለየ ጸጋን ወይንም የፍቅር ገጸ በረከት አድርሶ ለመሄድ በሰዎች የሕይወት ጉዞ ብቅ የሚሉ ሰዎች ይፈጠራሉ። ይህንን ማስታወሱ ለመጀመሪያ ጊዜ ስለ አኒ ረጋ ያለ በጎ አስተሳሰብ እንዲኖረው ረዳው። በእርግጥም ለተወሰነ ወቅት ብልጭ ብላ ልታልፍ የተፈጠረች ትሆናለች። ግን እንዲያው ጥቂት ጊዜ አብራቸው ብትቆይ ምን ነበረበት? ከዛፉ ጥላ ስር የነበረውን አነስተኛ የመቃብር ስፍራዋን እንደተለመደው ንጹሕ አድርጎ አጸዳዳው። እንደ ወትሮም አኒ ኤልሳቤት ዊቲትኬር የሚለውን ሐውልቷ ላይ የተጻፈውን ማንበቡና ከዚያ ጥሏት መለየቱ ሆዱን አባባው። በመቃብሩ ላይ የተቀረጸውን የበግ ግልገል ምስል ሲያይ ዘወትር እንባ ይተናነቀዋል። በየኔ ሚጢጢ በቶሎ መለሳለሁ፣ አፈቅርሻለሁ በማለት ድምፁን ዝቅ አድርጎ ተሰናበታት። እዚህ መጥቶ ሲመለስ ትዝታዋ ይበልጥ ይቀሰቀስበታልና በጣም ያዝናል።
እናም ተመልሶ ማርቤትን ሊወስዳት በጣም በመተከዙ ማርቤት ወዲያው ነቃችበት። ፊት ለፊት ስታየው ከገጹ ያነበበችው የትካዜ መንፈስ ረበሻት። የተፈጠረ ችግር አለ እንዴ? ምን ነካ? መንፈሱን ወዲያውኑ በመረዳቷ መጨነቋ ከልብ ተሰማው። መልስ ከመስጠቱ በፊት ለደቂቃ ዝም ብሎ ቆየና ምንም ችግር አልተፈጠረም። ምን መሰለሽ፣ የአኔን መቃብር ስፍራ ላጸዳ ሄጄ ነበር። አልፎ አልፎ እሄዳለሁኝ። እናቴም መሄዴን የምትፈልገው ይመስለኛል። እኔም ደስ ይለኛል። ስለ አንቺም አጫወትኳት። ለነገሩ ያወቀች ይመስለኛል አለ በፈገግታ። ሚስጥሩን ከእርሷ ጋር መጋራት ያበረታተዋል። ከልጅነቷ አብራው ያደገች አይነት እፍረትና ጭንቀት ሳይስማሙ ያውጋታል። እየሳቀ አዲሷ ወዳጁን ተመለከተ። ዛሬም ረጅሙን ሰፊ ሸሚዝ ከላይ ለብሳለች። ሆኖም ከታች ግን አጭር ቁምጣና ሸበጥ አድርጋለች። ባለፈው ምሽት ስለ እርሷ ሳልም ነበር አለችው። እርሱም እኔም እንደዚያው አብራችሁ ሐይቅ ዳርቻ ስትዘዋወሩ በሕልሜ አይቻችኋለሁ። እናም ሰላም በውስጥ የሰፈነ አላት። ማርቤት በአውንታ ራሷን ከፍ ዝቅ አደረገች። እኔ በሕልሜ ብዙ ሰዎች ግር ብለው የሚያልፉ ይመስለኛል። እኔን ስታይ ነጠል ብላ ትወጣለች። እንድንከባከብህ ትነግረኛለች። በዓይነ ቁራኛ እንድጠብቅህ እኔም እንደማልለይህ ቃል እገባለሁ። ከዚያም ለሆነ ሰው እንደዚያው ትናገራለች። ባለፈው ያጫወትኩህ አይነት በሕይወት ጎዳናችን ላይ የሚያልፉ ብዙ ሰዎች ይመስሉኛል። ሁሉም ለረዥም ጊዜ የሚቆዩ ሳይሆን በሕይወት ጎዳናችን ያለማቋረጥ ተከታትለው የሚያልፉ ብዙ ሰዎች ነበሩ። ምንም ባለበት የሚቆይ ነገር አልነበረም። እንደ ወራጅ ጅረት ያለማቋረጥ ይፈሳል። የማይመስል የጅልነት ፍልስፍና ቀባዠረች ይለኝ ይሆን እንዴ? በውስጧ እያሰበች ዞር ዞር ብላየች። ሁለቱም ከዕድሜያቸው በላይ የበሰሉ አስተዋይ በመሆናቸው ከልጅነት አልቆጠሩትም። የጅልነት እንኳን አይደለም፣ ብቻ በየተራ ተከታትሎ በሕይወት ጎዳናችን ላይ ሰዎች ማለፋቸውን አልወደድኩትም። ከሚያልፉ ይልቅ እዚያው ቢቆዩ ደስ ይለኛል። አኒ በሕይወት ብትቆይ ምኞቴ ነው። አሁን ደግሞ ከአንቺ በኋላ ሌላ ሰው መተካቱን አልፈልገውም። መቆየቱ ምኑ ላይ ነው መጥፎነቱ? ለዘላለም ባለንበት መቆየት አንችልም። በተራችን ማለፍ ይኖርብናል። እንደ አኒ ማለት ነው። ዘወትር አማራጭ አይሰጠንም አለችው። ለጊዜው ግን ያረገዘችው ሕፃንና እርሷ በአንድ የመኖር አማራጭ አላቸው። በመጨረሻ ከሌሎች ወላጆች ጋር መኖር ይቀጥላል። ሁኔታው ሲታይ በሕይወታቸው ውስጥ አንዳችም ዘላለማዊ ቋሚ ነገር የለም። ማርቤት፣ ይህንን ሁኔታ አልወደድኩትም። እንዲያው በአንድ ወቅት ሰዎች ባሉበት መቆየት ይኖርባቸዋል። አንዳንዶች ይችላሉ፣ አንዳንዶች ደግሞ አይችሉም። በእኛ በኩል የሚጠበቀው በሚቻለን ሁሉ አብረን ባሉ ወቅቶች ፍቅራችንን መስጠትና ከነሱ መማር ያለብንን ለመማር መጣር ብቻ ነው። ከእርሱ የ16 ዓመት ዕድሜው በማይጠበቅ ሁኔታ አምርሮ እኛስ እርስ በርሳችን የምንማማረው ነገር ያለ ይመስልሻል? እርሷስ ብትሆን ያመረረች አስተዋይ ነች። ምናልባት የአሁኑ ወቅት አንዳችን ለሌላችን የምንፈላለግበት መሰለኝ አለች በብልሃት። ስለ አኒ ብዙ ነገሮችን አስተምረሽኛል። መለየቷን በሰላም እንድቀበለው፣ በየሄድኩበት ሁሉ አብራኝ ይዣት መሄድና ማፍቀር እንዳለብኝ አሳውቀሽኛል አለ ቶሚ። አንተም እኔን ረድተኸኛል አለችው በጋለ የመተሳሰብ ስሜት። በምን እንደረዳት ስላልነገረችው ተገረመ። እናም ወደ ሐይቁ በመኪናቸው ሲጓዙ ጽንሷ ከውስጧ ሲንቀሳቀስ በድጋሚ ተሰማት። ለመጀመሪያ ጊዜ እንቅስቃሴውን ከሰማች ወዲህ በተደጋጋሚ በውስጧ ሲገለባበጥ ተሰምቷታልና ተለማምደዋለች። ከዚያን በፊት በሕይወቷ ያላጋጠማት አይነት ስሜት ስላሳደረባትም ወደዋለች። ወደ ሐይቁ እንደደረሱ ቶሚ ይዞት የመጣውን ብርድ ልብስ ዘረጋው። ማርቤትም ተሸክማ ያመጣችውን ስንቅ አወረደችው። እርሱ የሚወደውን የእንቁላል በአትክልት ሳንድዊች፣ ቸኮላት ኬክ፣ በከረጢት ሙሉ ፍራፍሬና ጠርሙስ ሙሉ ወተት እንዲሁም ከቅርብ ጊዜ ወዲህ አዘውትራ የምትጠጣውን የሶዳ ውሃ አምጥታለች። ሁለቱም ርቧቸው ስለነበር
ያኔውኑ ምግባቸውን በልተው ብርድ ልብሱ ላይ ተጋደሙ። ስለ አንዳንድ የቶሚ ጓደኞች ወላጆቻቸውና የወደፊት ዕቅዳቸውን በተለይም ስለ ትምህርት ቤት ለረዥም ጊዜ አወሩ። ቶሚ በአንድ ወቅት በካሊፎርኒያ ፍሎሪዳ የሚመረቱትን ምርቶች ለመጎብኘት ከአባቱ ጋር እንደተዘዋወረ ተናገረ። እርሷ ግን የትም ሄዳ ስለማታውቅ ቺካጎና ኒውዮርክን ለመጎብኘት እንደምትጓዝ አወጋችው። ሁለቱም ደግሞ አውሮፓን መጎብኘት እንደሚያስደስታቸው ተናገሩ። ማርቤት ግን በውስጧ ፈጽሞ የማትችል እንደሆነ አሰበች። በሕይወቷ የትም ለመሄድ የምትችልበት መንገድ የለም ከዚህ በስተቀር እዚህም በመምጣቷ ራሱ ትልቅ ጀብዱ ሆኖ ይሰማታል። ስለ ኮሪያ ጦርነትና በጦርነቱ ስለሞቱ የሚያውቋቸው ሰዎች አወሩ። ካለፈው ጦርነት መጠናቀቅ ወዲህ አዲስ ጦርነት ውስጥ መግባታቸው ትክክል አለመሆኑን ሁለቱም ተስማሙ። ሁለቱም ፐርል ሃርበር ሲደበደብ የ4 ዓመት ልጆች ነበሩና ያስታውሳሉ። የቶሚ አባት ለውትድርናው ዕድሜው የገፋ በመሆኑ አልተመዘገበም። የማርቤት ግን ወደ ዮጂማ ዘምቶ ነበር። ወላጅ እናቷ በጦርነቱ ወቅት ዘወትር ስትጨነቅ ኖራለች። በመጨረሻ ግን አባቷ ምንም አደጋ ሳይደርስበት በሰላም ተመለሰ። ወደ ጦርነት እንድትዘምት ብትጠራ ምን ስሜት ይሰማሃል? ስትል ጠየቀችው። በጥያቄው ግር ተሰኘ። በኮሪያ ያለው ሁኔታ ካልተለወጠ ከ2 ዓመት በኋላ ዕድሜው ለውትድርና ብቁ ይሆናል። አሁን ነው ወይንስ 18 ዓመት ሲሞላኝ ማለትሽ ነው? መቼም ቢሆን። ለመሆኑ ትሄዳለህ? አዎና፣ መሄድ ይኖርብኛል። ወንድ በሆን ኖሮ በጦርነት ስለማላምን አልሄድም ነበር አለች ፈርጠም ብላ። አንዳንዴ አስተሳሰቧ በጣም ያስገርማል። አንዳንዴ በየዋህነት፣ በሌላ ጊዜ ደግሞ በበሰለ አስተዋይነት ታስባለች። እንደዚህ የምትይው ሴት በመሆንሽ ነው። ወንዶች ግን ሌላ አማራጭ የላቸውም። ምናልባት አንድ ቀን አማራጭ ይኖራቸዋል። በበኩሌ ወንድ በሆን ኖሮ ወደ ጦር ሜዳ አልዘምትም። ጦርነት አስቀያሚ ነገር ነው። አታደርጊውም። እንደ ሌላው ሁሉ አንቺም ትዋጊ ነበር። መዋጋትም ይኖርብሻል። አንድ ቀን ወንዶችም የታዘዙትን ሁሉ የመፈጸም ግዴታ የማይኖርባቸው ወቅት ይመጣል። ምናልባትም ለምን ብለው የመጠየቅ መብት ይኖራቸዋል። ያን እንኳን እጠራጠራለሁ። ከሆነም ለምን ሌሎች ሄደው አንዳንዶቹ ይቀራሉ የሚል ሁካታ ያስነሳል። ቀሪዎቹ ሴት ይገባሉ፣ ሀገር ለቀው ይጠፋሉ ወይንስ? አረ ሊሆን አይችልም። ማርቤት፣ ጦርነቱን የሚዋጉት ያውቃሉና ለጦረኞቹ ተይው። ያው ነው ችግሩ፣ የሚሰሩትን አለማወቃቸው ነው። በተሳሳቱ ቁጥር አዲስ ጦርነት ውስጥ ይዘፈቃሉ። ያለፈውን ጦርነት ከመጨረሳችን ሌላ ጦርነት ውስጥ ሲያስገቡን አታይ አለች በምሬት። በጽናቷ ሳቀና ለፕሬዝዳንትነት መወዳደር ነበረብሽ ሲል አሾፈባት። ይሁን እንጂ ላመነችበት ነገር ያላት ጽኑ አስተሳሰብ ደንቆታል። አንዳች ጥንካሬ ይታይባታል። ከዚያም በሐይቁ ዙሪያ በእግራቸው ሲንሸራሸሩ ቆይተው ሲመለሱ መዋኘት ትፈልግ እንደሆነ ጠየቃት። አሁንም ፈቃደኛ ለመሆኗንና ለምን አብራው መዋኘት እንደማትፈልግ አስገረመው። በሐይቁ ወዲያ ማዶ ጥጉን የተሰራ ታንኳ ነበር። ወደዚያ ግን አብረው በዋና እንዲያቋርጡ ቢነግራትም ፈቃደኛ አልሆነችም። እስኪ እውነቱን ንገሪኝ፣ ውሃው አስፈርቶች ነው? ከፈራሽ አያስፈራም። ለማንኛውም ንገሪኝ። ለነገሩ ጎበዝ ዋናተኛ ነበረች። ሆኖም የአባቷን ሸሚዝ የምታወልቅበት መንገድ አልነበራትም። ፈርቼ አይደለም፣ እንዲያው መዋኘቱ አላስፈለገኝም። እንደዚያ ከሆነ በእግርሽ ውሃው ውስጥ ከእኔ ጋር ግቢ፣ በጣም ደስ ነው የሚለው። በእርግጥ ውጭው ስለሚሞቅ በውሃው ራስን ማቀዝቀዙ ደስ ያሰኛል። ግን አልቻለችም። የ4 ወር ተኩል ነፍሰ ጡር ናት። ለጊዜው በእግሯ ውሃው ውስጥ ለመግባት ብትስማማም ብዙም ርቃ ለመሄድ አልፈለገችም። ሐይቁ ለረዥም ርቀት ጥልቀት አልነበረውም። ግን እየተጓዙ ሳለ ድንገት ጥልቀቱ በጣም ጨመረ። እንደምንም ከድንጋይ ላይ እየተንገዳገደች ስትቆም ካጠገቧ በረዥሙ እየዋኘ ግንዱን ይዞ በፈጣን ቀዘፋ ተመለሰ። ረጅምና ጠንካራ ክንዶቹና እግሮቹ ነበሩትና ከመቅጽበት በፍጥነት ተመልሶ ካጠገቧ ቆመ። በጣም ጎበዝ ዋናተኛ ነህ
አለችው በአድናቆት። በፍቅር ዓይን አተኩሮ እየተመለከታት ወደ ሐይቁ ዳር ሲመለሱ ለጨዋታ ውሃ እየረጨባት ቀለደ። ባለፈው ዓመት የዋና ቡድኑ አባል ነበርኩ። ሆኖም የቡድን መሪያችን ሰነፍ ነበር። በዚህ ዓመት ከቡድኑ ጋር አልዋኘንም። የወጣልሽ አስመሳይ ነሽ። ምናልባት አንቺም የኔውን ያህል ትዋኚ ይሆናል። ከሚረጭባት ውሃ ለመሸሽ እየሞከረች ኧረ እንዳንተ አልችልም አለችው። እርሱ ግን አብሯት መጫወቱን ስለፈለገ አላቋረጠም። እርሷም የመልስ ትረጨው ነበር። ከዚያማ ሁለቱም እንደ ሕፃን ልጆች በእፍኛቸው ውሃውን እያፈሰሱ ይረጩ ጀመር። በውሃ እንደ በሰበሰች የቆመችበት ድንጋይ አሟልጯት ውሃው ውስጥ ተቀመጠች። በመጀመሪያ በሁኔታው ተገረመች። ከዚያም በጣም በውሃ እንደ በሰበሰች ስትረዳ በምንም አይነት እየገፋ የወጣውን ሆዷን ሳያይባት ከውሃው ውስጥ መውጫ መንገድ እንደሌላት አወቀች። ቀድማ ነበርና ማሰብ የነበረባት እንዳይጠጋት ውሃ እየረጨችው። ሆኖም ከጎኗ ውሃ ውስጥ ለመንጋለል ሲሞክር በፍጥነት እየዋኘች ሸሸችው። ሆኖም ተዝናንቶ ሲደርስባት ሁለቱም እየተንቦጫረቁ እየሳቁ መረጫጨት ቀጠሉ። አብራው እስከ ግንዱ ድረስ ባትዋኝም ለጥቂት ጊዜ ጎን ለጎን ሲዋኙ ቆዩ። በማያስነቃ መንገድ እንዴት ተዝናንታ ከውሃው እንደምትወጣ ብታወርድ ፈጽሞ ዘዴ አጣች። በመጨረሻም ውሸቷን እንደ በረዳት በመግለጽ ሄዶ ፎጣ ያመጣላት ዘንድ ጠየቀችው። ውሃው ሞቃታማ የፀሐይ ግለት ከፍተኛ በመሆኑ ለአፍታ በጥያቄው ቢገረምም ከውሃው ወጥቶ ፎጣውን በማምጣት በእጆቹ ዘረጋላት። አሁንም ቢሆን ከውሃው እንዲዞር ልትነግረው አስባ ድፍረት ስላጣች በነበረችበት ውሃው ውስጥ ተንጋላ በጭንቀት ተወጥራ ቆየች። ምን ነው ችግር አለ እንዴ? የምረዳሽ ነገር ይኖራል? ሲል ተጨንቆ ጠየቃት። ምን ብላ እንደምትመልስለት ግራ ተጋባች። በመጨረሻም የግዷን በአዎንታ ራሷን ከፍ ዝቅ አደረገች። እስካሁን ሚስጥሯን ልትነግረውና ምንስ ብላ እንደምትነግረው ገና አላሰበችበትም። አሁን ግን ወጥመድ ውስጥ ገባች። ይህን ያህል አያሳስብም። ማርቤት፣ አሁን ለጊዜው ከውሃ ውጪ በይ፣ እኔ እረዳሻለሁ። ነይ። ዓይኖቿ እንባ ቀረሩ። እጆቹን በፍቅር ሲዘረጋላት መንቀሳቀስ ስላቃታት በእግሩ ውሃው ውስጥ ገብቶ ከተቀመጠችበት በቀስታ አንስቶ ከፊት ለፊቱ አቆማት። ከዚያም ከውሃው ውስጥ በእጁ ጎትቶ ሲያነሳት አልተግደረደረችም። ዓይኖቿ በእንባ ለምን እንደተሸፈኑ ሊገባው አልቻለም። ፎጣውን በትህትና ከትከሻዋ ደርቦላት ዝቅ ብሎ ወደ ታች ሲመለከት ዓይኖቹ ሆዷ ክብ ሆኖ በመጠኑ ወደ ውጪ መግፋቱን አስተዋለ። ጽንስ እንደተሸከመች በግልጽ ያስታውቃል። እናቱ አኒን ያረገዘች ጊዜ ምን እንደምትመስል ያስታውሳል። ማርቤትም ቀጠን ዘለግ ያለ ቁመና ያላት በመሆኑ ሌላ ሊሆን አይችልም። በመገረም እንደገና አስተዋላት። እየተጨነቀች እንድታውቅ ስላልፈለግኩኝ አልነገርኩም። እስከ ጉልበታቸው ድረስ የሐይቁ ውሃ ውስጥ እንደቆሙ ከሐይቁ ለመውጣት ሳይንቀሳቀሱ በነበሩበት ቆዩ። በመብረቅ እንደተመታ አይነት ደንግጧል። ሰው የሞተባት አይነት እርሷም በድንጋጤ ፈዛለች። በይ ከውሃ ወጥተን እንቀመጥ በማለት በእጆቹ ወደ ራሱ አስጠግቶ እየጎተታት ወደ ዘረጉበት ስፍራ በጸጥታ ተራመዱ። ፎጣውን ከትከሻዋ ወርዳ የአባቷን ሰፊ ሸሚዝ ቁልፎቹን ከፈተቻቸው። ከስሩ የዋና ልብስና ቁምጣ ስላደረገች ከእንግዲህ ሸሚዙን መልበስ አያስፈልጋትም። እንዴት ሊሆን ቻለ? ሲል ዓይኖቹን ከገፋው ሆዷ እያሸሸ ጠየቃት። ያደረበት የመገረም ስሜት አሁንም አልለቀቀውም። በጥያቄው እየሳቀች ብዙም ዕውቀቱ ባይኖረኝም በተለመደው አይነት እንደሆነ ገምታለሁ። የወንድ ጓደኛ ነበርሽ? የወንድ ጓደኛለሽ እንዴ? ሲል የራሱን ንግግር በማረም ልቡ ከውስጡ እየደለቀ ጠየቃት። ማዶ ማዶ አሻግራ ራሷን በአሉታ እየነቀነቀች ፊቷን ወደ እርሱ መለሰች። አልነበረኝም፣ የለኝምም። ተራ ስህተት ነው የፈጸምኩት። ከእንግዲህ ከእርሱ የተደበቀ ምስጢር እንዲኖራት ስለማትፈልግ ሁሉንም ማፍረጥርጣ ልትነግረው ወሰነች።
ለአንድ ጊዜ ብቻ የግብረ ሥጋ ግንኙነት ፈጽሜያለሁ። ፈጽሞ ከማላውቀውና አብሬው ለመውጣት ካልተቀጣጠርኩት ሰው ጋር ነበር። ወደ ዳንስ ግብዣ ይዞኝ የሄደው የቀጠርኩት ልጅ በመጠጥ ኃይል ስለሰከረ ወደ ቤት ልውሰድሽ አለኝ። ልጁ በትምህርት ቤት ዝናው የገነነ የመጨረሻ ዓመት ተማሪ ነበር። አጠያየቁ ከመጠን በላይ ትህትና የተሞላ ስለነበርና ዝነኛም በመሆኑ ተታለልኩኝ። በጣም እየተንከባከበኝ ሃምበርገር እንድንበላ አንድ ብዙ ወጣት ጓደኞቹ ከሚያዘወትሩበት ጭፈራ ቤትም ይዞኝ ሄደ። በጣም ደስ ብሎኝ አመሸው። ከዚያም ወደ ቤት በመኪናው እየሄድን ሳለ እግረ መንገዳችንን አንድ ቦታ ቆመው። ከመኪናው ወጥቼ ለመሄድ አልፈለግኩም። ብዙም የከፋ ሁኔታ ውስጥ የመግባትም ፍላጎት አልነበረኝም። ከዚያም ጂን እጎነጭ ዘንድ ከጋበዘኝ በኋላ ብላ ንግግሯን በማቋረጥ የገፋውን ሆዷን በዓይኖቿ ቃኘች። ከዚያ በኋላ ያለውን አንተ አስበው። በዚያን ዕለት የአንድ ጊዜ ግንኙነት እንደማይጸነስ ደጋግሞ ነገረኝ። በዚያን ሰሞን አብራው ከነበረች የሴት ጓደኛው ጋር በጸብ እንደተለያየ ገለጸልኝ። ሆኖም ሰኞ ዕለት ከልጅቷ ጋር አብረው ሳያቸው በማይሆን ግንኙነት ውስጥ የገባሁና የተታለልኩኝ መሆኔን ተረዳሁ። ከዚያ በኋላ ለእኔ ግድ ባልነበረውና በማላውቀው ሰው ሕይወቴ ተበላሸ። መጸነሴን ለማወቅ ጥቂት ጊዜ ወሰደብኝ። ግን እርሱ ከልጅቷ ጋር ለመጋባት በመተጫጨት በዓመቱ መጨረሻ እንደተመረቁ ጋብቻቸውን ፈጸሙ። ለመሆኑ ነገርሽው? እሱማ ሊያገባት ስላጫት ይህንን ሁኔታ ከሰማች እንደምትበሳጭ ነገረኝ። ሕይወቱን ማበላሸት አልፈለኩም። ለወላጆቼ ማንነቱን መግለጽ አልወደድኩም። ከማያፈቅረኝ ሰው ጋር ትዳር መመስረት አልፈለግኩም። ይህንንም የወሰንኩት ገና በ16 ዓመቴ ሕይወቴ ይበላሻል ብዬ በመስጋት ነበር። ይሁን እንጂ በተቃራኒው ሕይወቴ ለካ ተበላሽቶ ኖሯል። በእኔ በኩል እንደዚያ ማሰቤ ጥሩ አልነበረም። በነገረችው ታሪክ ከፍተኛ ስሜት አድሮበታል። ያስረገዛት ሰው ርኅራኄ ቢስነትና የእርሷ ውጤቱ ባያምርም እንኳን ልታደርግ ያልፈለገችውን ላለማድረግ የነበራት ጽናት አስደንቆታል። ወላጆችሽ ምን አሉ ታዲያ? ወላጅ አባቴ ቤቱን መልቀቅ እንዳለብኝ ገለጸልኝ። ሕፃኑን እስከምገላገል ድረስ አብሬያቸው እንድቆይ የበጎ አድራጎት እርዳታ አድራጊዎች ያሉበት ገዳም ወሰደኝ። ሆኖም እዚያ ልቆይ አልፈቀድኩም። ገዳሙ በጣም ለኑሮ ይቀፋል። ጥቂት ሳምንታት እዚያ ከቆየው በኋላ የፈለገውን ያህል መቸገር እንደሚሻል በመምረጥ ከገዳሙ ወጥቼ በአውቶቡስ ወደዚህ መጣሁ። ሥራ እዚያው እፈልጋለሁ በማለት የቆረጥኩት ቲኬት ለቺካጎ ነበር። ይሁንና በጉዞ ላይ ያለው ለእራት እዚህ ቆምን። ታዲያ ከጂሜ ሬስቶራንት መስኮት ላይ ክፍት የሥራ ማስታወቂያ ተለጥፎ አነበብኩ። የሥራ ዕድል ስለሰጡኝ ዕቃዬን ከአውቶቡሱ አውርጄ እነሆ እዚህ ይገኛለሁ። እንዲህ የደረሰባትን አሳዛኝ ታሪክ ስታወራ የበለጠ ወጣትና አንጀት የምትበላ ቆንጆ መሰለች። በተመስጦ ይከታተላታል። አባቴ ልጄን ከተገላገልኩ ከገና በኋላ ተመልሼ ከቤተሰቤ ጋር መቀላቀል እንደምችል ነግሮኛል። ከዚያም ትምህርቴን እቀጥላለሁ አለች፣ በዝቅተኛ ድምፅ ተስፋ ያላት መሆኑን ለማስገንዘብ እያወጣረች። በደረሰባት አጋጣሚ ያደረበት የመገረም ስሜት ሳይለቀው ልጁን ምን ታደርጊዋለሽ? ገና የ16 ዓመት ልጅ ነኝና ልንከባከበው አልችልም። የምሰጠውም ነገር የለኝም። ምን ላደርግለት እንደሚገባኝ ግን አላውቅም። ትምህርቴንም መቀጠልና ኮሌጅ መግባት እፈልጋለሁ። ልጄ አብሮኝ እንዲያድግ ከፈለኩኝ ለዘላለሙ እታሰራለሁ። ከዚያ በላይ ግን ምንም የምሰጠው ነገር የለኝም። መልካም ምግባር ያላቸው ትሑት አሳዳጊዎች እፈልጋለሁ። ከዚያም ለአሳዳጊ ሰጠዋለሁ። ያ የነበርኩበት ገዳም መነኮሳት አሳዳጊ በመፈለጉ እንደሚረዱ ይነግረውኛል። አሁን ግን ከእነርሱ ስለተለየሁ ያም ቀርቷል። እዚህ ግን በዚህ ረገድ ምንም ያደረግኩት ጥረት የለኝም። ስትናገር መንፈሷ የተረበሸ ይመስላል። እርሱ ደግሞ በምትናገረው ታሪኳ በጣም ተደናግጧል። የወለዱትን ልጅ አሳልፎ መስጠቱ አልታየውም። ለእርሱ ለወንዱ እንኳን ይዘገንናል። በእርግጥ ልጅሽን አትፈልጊውም? በውሳኔ አሰጣጧ ላይ መጠነኛ አስተዋጽኦ ለማድረግ ይመስል ጽንሷ ከውስጧ ይገላበጣል። እኔ እንጃ እንዴት አድርጌ እንደማሳድገው አይገባኝም። ወላጆቼ አይረዱኝም። እኔ ደግሞ የማሳድግበት ገንዘብ የለኝም። ለሕፃኑም ጥሩ አይሆንም። እኔም በዚህ ዕድሜ ልጅ እንዲኖረኝ አልፈልግም። በእውነት ይሄ ጨካኝነት ይባላል።
ዓይኖቿ በእንባ እንደተሸፈኑ በሚያሳዝን አስተያየት አየችው። ልጁን እንደማትፈልግ ከአንደበቷ መናገሩ ይዘገንናል። ግን ደግሞ አትፈልገውም። ፓውልን አታፈቅረውም። የሌላ ነፍስ ኃላፊነትን መሸከም አትፈልግም። ገና የ16 ዓመት ልጅ ናትና አይደለም የሌላ ሰው የራሷንም ሕይወት በትክክል መምራት አትችልም። ወደ ራሱ አስጠግቶ እቅፍ አደረጋት። ወይ ማርቤት፣ ብዙ መከራ ተሸክመሻል። ልትነግሪኝ ይገባሽ ነበር። ለምን ጫፍ ጫፉን እንኳን አልነገርሽኝም? እውነትህን ነው እንዴ? ታዲያስ ስሜ ማርቤት ይባላል። የሆነ ሰው ካስረገዘ በኋላ ሌላ ሴት አገባ። ወላጆቼም ከቤት አስወጡኝ። ምን አለ እራት ጋብዘኛ ብዬ ልንገርህ? ንግግሯ ከልቡ አሳቀው። እርሷም እንባና ሳቅ ተቀላቀሉባት። በቅፉ ውስጥ ሆና በነገረችው ታሪኳ የተስፋ ስሜት ተቀላቀሉባት። በእንባ ያመጣችው ለቅሶ ኃይሏን ስላጠነፈፈው ድክም አላት። እርሱም ለቅሶዋን እስክታቆም አቅፏት ቆየ። ለእርሷና በማኅፀኗ ለተሸከመችው ሕፃን በጣሙን አዘነ። ስትረጋጋ መቼ ነው የምትገላገዩ ሲል ጠየቃት። ከታህሳስ መጨረሻ ላይ። ያም ቢሆን 4 ወር ነው የቀረው። ሁለቱም ጊዜው በቶሎ እንደሚደርስ አውቀውታል። እዚህ ከመጣሽ ሐኪም ዘንድ ቀርበሻል? ጭንቅላቷን በአሉታ ነቀነቀች። ማንንም አላውቅም። የሬስቶራንቱ ባለቤት ጂሚ ከከተማ እንደማያባረረኝ በመስጋት እዚያ ለሚሰሩት ሴቶች እንኳን አልነገርኳቸውም። ሆዴ እየገፋ ሲመጣ ግራ እንዳይጋቡ በሚል በኮሪያ ጦርነት ሕይወቱ ያለፈ ባለቤት እንደነበረኝ አወጋኋቸው። በፈጠራዋ እንደ መገረም ካለ በኋላ ድንገት በጥያቄ አይነት እየተመለከታት ጥሩ አድርገሻል። ማርቤት፣ ለመሆኑ ታፈቅሪው ነበር? ማለቴ የልጅሽን አባት። አፍቅራው ከሆነ በቶሚ ላይ ያልተጠበቀ ተጽዕኖ ያድርበታል። ሆኖም በአሉታ ጭንቅላቷን ስትነቀንቅ እፎይታ ተሰማው። ከኔ ጋር አብሮ ለመውጣት በመፈለጉ ብቻ ኩራት አሳደረብኝ። ምን አይነቱ አጅል እንደሆንኩኝ ይገርመኛል። በእውነት እልሃለሁ፣ እንዲያውም የማይረባ ደደብ ሰው እኮ ነው። እርሱማ የኔ ሕይወት እንዲበላሽና ለዴቢ እንዳልናገር ፈልጎ እንዳስወግደው ነገረኝ። ለዚያውም ቢሆን ምንም ዕውቀት የለኝም። ማንም የሚረዳኝ ሰው አልነበረም። ሁሌም ደግሞ ከፍተኛ ወጪ እንደሚጠይቅና አደገኛ እንደሆነ ያወራል። ታሪኳን በዝርዝር ስታቀርብለት ቶሚ በሐዘኔታ ያዳምጣታል። ስለ ጽንስ ማስወረድ እርሱም ሰምቷል። ምን እንደሚደረግ ትክክለኛ ሂደቱን እርሱም ከእርሷ የበለጠ አያውቀውም። ስላላስወረድሽው ተደስቻለሁ። ምኑ ነው ሊያስደስተው የቻለው? እንዲያውም በመካከላቸው ለተመሰረተው ግንኙነት ይበልጥ መዳበር አለማርገዟ ይሻለው ነበር። አባባሉ በጣም አስገረማትና ለምን አለችው። ማድረግ እንደሌለብሽ ስለምገምት። ምናልባትም ይሄ አጋጣሚ ከአኒ ጋር ይመሳሰላል። እንዲህ የሆነበት ምክንያት ይኖረዋል። እኔ እንጃ ለምን እንዲህ እንደገጠመኝ ምክንያቱን ለማወቅ ብዙ ጥሬ ያለው፣ ሆኖም አልደረስኩበትም። አስበው እስቲ፣ በአንድ ጊዜ ግንኙነት ብቻ የተረገመ ዕድል ይመስለኛል። ዝም ብሎ ራሱን ከፍ ዝቅ አደረገ። ስለ ወሲባዊ ተራክቦ የነበረው ዕውቀት እንደ እርሷ መጠነኛ ነበር። እንዲያውም ከእርሷ ይብሳል። እንደ ማርቤት ሳይሆን ፈጽሞ አድርጎት አያውቅም። ለየት ባለ መንፈስ ሲያስተውላት አንድ ሊጠይቃት ከፍተኛ ጉጉት ያደረበት ጥያቄ እንዳለው ከገጹ ተረዳች። ከእንግዲህ እስከ ዕለተ ሞታቸው የማይነጣጠሉ ወዳጆች ናቸው። ከዛሬ ጀምሮ የገመናዋ አካል ነው። ከእንግዲህ እስከ መቼም በሕይወቷ ከእርሱ የምትሸሽገው ምስጢር አይኖራትም። ምንድን ነው? በል እንጂ ምን ይሁን ጠይቀኝ። ምን አይነት ስሜት ይሰጣል ሲል ጠየቃት። ፊቱ በፍርሃት ከመቅጽበት ፍም መሰለ። እርሷ ግን ምንም አላስደነገጣትም። ልክ እንደ ወንድሟ ያለበለዚያም ከዚያም የበለጠ ነውና አሁን ምንም አይነት ስጋት አላሳደረባትም። በጣም የሚዘገንን ነበር። ለእኔ አልነበረም፣ ለእርሱ ምናልባት ሊሆን ይችላል። እንደዛ መሰለኝ። በጣም የሚያስደስትና የሚያደነዝዝ ነገር ነው። ስለ ምንም ነገር እንዳታስብ ወይም ሌላ ምንም እንዳትሰራ ያደርግሃል። አንዴ ገላችሁ ከተዋሃደ ጀምሮ እንደ በራሪ ባቡር እልም ነው። ምናልባት ጂኑም ይሆናል። ብቻ የምታፈቅረው ሰው ጋር ይበልጥ የሚያስደስት ይመስለኛል። እኔ እንጃ፣ በበኩሌ በትክክል የሚጥመኝ ሰው እስካገኝ ድረስ በድጋሚ የምሞክረው አይመስለኝም። ከእንግዲህ እንደዚህ አድርጌ ችግር ውስጥ መግባት አልፈልግም።
የሚያሳዝነኝ ግን ከፍላጎቴ ውጭ መሆኑና መጸነሴ ነው። በአገላለጿ ግራ ተጋባ። የጠበቀው ቢሆንም በውሳኔዋ ተደነቀ። ይሁን እንጂ እርሷ በሂደቱ አልፋ እርሱ ባለማለፉ አዘነ። አኔን ካየበት ደቂቃ ጀምሮ ምንኛ ልቡ ያፈቅራት እንደነበረ ታወሰውና ምናልባት የወለድሽውን ሕፃን በዓይንሽ ስታዩ ሐሳብሽን ትቀይሪያለሽ? የሚቀየር አይመስለኝም። ገዳሙን ከመልቀቄ በፊት እዚያው የተገላገሉ 2 ሴቶች የወለዱትን ሕፃን ፈጽሞ በዓይናቸው አላዩትም። እንደተወለዱ መነኮሳቱ ይዘውት ይሄዳሉ። በቃ ከዚያ ይህንን ሁሉ ወራት በማኅፀን ተሸክሞ ለሌላ ሰው አሳልፎ መስጠት ያስገርማል። ሆኖም ግን አብሮ ማሳደጉም ያን ያህል ያስገርማል። ልክ በአንድ ቀን እንደተያዘ ሳይሆን አብሮ ለዘላለሙ መቆየት ነው። ይህንን ማድረግ እችላለሁ? ለዘወትር በእናትነት አብሬው መኖሩንስ ይቻለኛል? አንዳንዴ ደግሞ ለምንድን ነው ከዚህ ሕፃን ጋር ለዘላለሙ መኖር የማልፈልገው? ለነገሩ በሕሊናዬ ነው እንዲህ ስል አስባለሁ። ከተወለደ በኋላ እንኳን ላሳድገው ብፈልግ ምን አድርጌ እንዴትስ እረዳዋለሁ? ቶሚ፣ ምን እንደማደርግ እኔ እንጃልኝ። በድጋሚ ዓይኖቿ እንባ ቀረሩ። አሁንም ወደ ራሱ ጎትቶ አስጠጋት። አሁን ግን እንደ ቅድሙ አላመነታም። በላዩ አጎንብሶ ሳማት። አሳሳሙ የፍቅር፣ የሐዘን፣ የመቆርቆር፣ የማድነቅ ብቻ ለእርሷ የሚሰማው ስሜቶች ሁሉ ድምር ነበር። ወንድ ልጅ ሴትን ለመጀመሪያ ጊዜ ሲስማት የሚሰማው አይነት ስሜት ነው። ከአሳሳሙ ወደፊት ጠበቅ ላለ ነገር መሰረት እንደሆነ በግልጽ ያስታውቃል። ፈጽሞ የማታፈቅረው ሰው ሳይሆን ምናለ የኔን ልጅ በሆነ የተሸከመችው ሲል ተመኘ። በሹክሹክታም አፈቅርሻለሁ፣ በጣም አፈቅርሻለሁ፣ አልለይሽም፣ ጊዜውም ሲደርስ ከጎንሽ እቆማለሁ ሲል ከ16 ዓመት ወንድ ልጅ የማይጠበቅ ከበድ ያለ ቃል ኪዳን ገባላት። ይሁን እንጂ ባለፈው ዓመት ወደ ትልቅ ሰውነት አድጓል። እምባዋን በእርሱ ፎጣ እየጠረገች በችግሯ ሁሉ ልታስጨንቀው ባለመፈለግ እኔም አፈቅራለሁ አለችው። እንደ ወላጅ በመቆርቆር አይነት ስሜት የሕክምና ዶክተር ማማከር ይኖርብሻል ሲል ኮስተር ብሎ ተናገራት። በከፍተኛ የሕይወት ውጣ ውረድ ውስጥ እያለፈች ያለች ብትሆንም አንዳንዴ ሕፃን ትሆናለች። ለምን ስትል ጠየቀችው። የተሸከምሽውን ሕፃን ጤንነት ማረጋገጥ ይኖርብሻል። የኔ እናት አኔን አርግዛ በነበረችበት ወራት በሙሉ ለሕክምና ምርመራ ትሄድ ነበር። እርሷማ ዕድሜዋ ገፍቷል። ያም ሆነ ይህ መሄድ እንዳለብሽ ይሰማኛል ብሏት ለጥቂት ጊዜ ተከዘ። የእናቴን ደንበኛ ሐኪም ስም ጠይቀውና ሊያይሽ የሚችልበትን ዘዴ እንቀይሳለን። ባቀረበው ሐሳብ ተደሰተ። እርሷም በደስታ እየተፍነከነከች አብደሃል? ከአንተ ያረገዝኩ ይመስላቸውና ለእናቴ ይነግሯታል። ቶሚ፣ ዶክተር ጋር መቅረብ አልችልም። አንድ ነገር እንዘይዳለን። ምናልባትም የማየ ዶክተር የሚያሳድግልሽ ሰው ያገኝልሽ ይሆናል። መካን በመሆናቸው የሌላ ሰው ልጅ ማሳደግ የሚፈልጉ ሰዎችን የሚያውቅ ይመስለኛል። እናቴና አባቴ እኮ አኔን ከመውለዳቸው በፊት የሌላ ሰው ልጅ የማሳደግ ፍላጎት አድሮባቸው የነበረ ይመስለኛል። አኔን ሲያገኙ ግን ሰረዙት። የዶክተሩን ስም እንጠይቅና ቀጠሮ እናስይዛለን በማለት ሊያጽናናት ሞከረ። ከዚህ በፊት በሕይወቷ ባልገጠማት አይነት መንገድ ችግሯን በሙሉ ከጎኗ ሆኖ ሊጋፈጥና ሊወጣላት ተነሳ። ለረጅም ጊዜ አጥብቆ ሲስማት ቆይቶ ሆዷን በቀስታ ነካካት። ማታ ከውስጧ በብዛት ይገላበጥ ነበርና ይሰማው እንደሆነ ጠየቀችው። ለጥቂት ጊዜ በተመስጦ ሲከታተል ቆይቶ በአዎንታ ራሱን ከፍ ዝቅ አደረገ። ሆዷ የራሱ የተለየ ነፍስ ያለው ይመስል በጣም ዝግ ያለ እንቅስቃሴን ያሰማል። እውነትም በወቅቱ በውስጡ ሕይወት ነበረ። ከሰዓት በኋላ ረፋዱ ላይ በድጋሚ ዋኙ። በዚህን ጊዜ አብራው እስከ ግንዱ በዋና አቋረጠች። ሲመለሱ ግን ደከማት። ከዚያም ብርድ ልብስ ላይ ተጋድመው ስለ እርሷ የወደፊት ሕይወት ተወያዩ። ምንም እንኳን የገጠማት ፈተና ክብደት አሁንም ቢሰማትም የቶሚ ከጎኗ መቆም ሸክሟን አቀለለላት። ካሳደገችው ለዘላለም የግሏ ይሆናል። ካላሳደገችው ግን ምናልባት ለዘላለም ይጸጽታታል። የትኛው ትክክል እንደሆነ መወሰን ይከብዳል። ለልጇም ሆነ ለራሷ ለአሳዳጊ መስጠቱ ትልቅ ገጸ በረከት ነው። ወደፊት አንድ ቀን ሌሎች ልጆች ይኖሯታል። ስለዚህኛው መጸጸትም አይቀርም።
ቢሆንም ግን ጊዜው፣ ቦታውና ሁኔታዎች በሙሉ አይፈቅዱላትም፣ ከቁጥጥሯ ውጪ ናቸውና። በእጆቹ እንደያዛት አሁንም በከፍተኛ የፍቅር ስሜት ተሳሳሙ። ከዚያ ግን አላለፉም። ከዚያም መኖሪያ ቤቷ ተመልሳ ልብሷን ከቀያየረች በኋላ በጥሩ መንፈስ እራት ለመብላትና ሲኒማ ለመግባት ደስ ብሏቸው ወጡ። ያን ቀን ከቀትር በኋላ በመካከላቸው የነበረው ግንኙነት መልኩን ቀየረ። አንዳቸው ለሌላው የተፈጠሩ መሰሉ። ምስጢሯን አጋርተዋለች። እርሱም ከጎኗ ለመቆም የገባውን ቃል እንደማያፈርስ እርግጠኛ ነች። ይፈላለጋሉ። በተለይ እርሷ ልክ የጊዜ መግፋት የሚያጎብጠው የወዳጅነት ሰንሰለት ያስተሳሰራቸው ይመስላል። ከእንግዲህ ተለይቷት እንደማይኖር አውቆታል። ጤናማ መሆኗን በየጊዜው ማረጋገጥ ይፈልጋል። ምንም እንኳን ለእናቱ እራት ቤት እንደሚመገብ ቃል ቢገባላትም በነገው ዕለት ሥራዋን ስትጨርስ ወደ ቤቷ ያደርሳታል። ማር ቤት፣ ራስሽን ጠብቂ፣ ነገ እንገናኛለን አላት በፈገግታ። እጇን በፈገግታ እያውለበለበች በሯን ከፍታ ከኋላው ዘጋችው። እንደተኛች ከእርሱ ጋር በመገናኘቷ ምንኛ እንደታደለች አሰበች። ራያን በወንድምነቱ ያልሆንላትን፣ ፖል በፍቅረኝነት ሊሆንላት ያልቻለውን፣ ብቻ እስከ ዛሬ ያገኘችው ሁሉ ሊሆንላት ያልቻለውን የሚሆንላት ሰው አግኝታለች። ለጊዜው ሁለመናዋ ነው። ታዲያ ያንን ቀን ምሽት በድጋሚ አኔን በሕልም አየቻት።